አርቲስት ገነት ንጋቱና ሙሉጌታ ከ14 ዓመታት መለያየት በኋላ በቅርቡ ድጋሚ ተጋብተው ነበር። አሁን ደግሞ በልጅ ተባርከዋል። ሶሻል ሚዲያውን ሲያናውጥ የነበረው በእርዳታ ስም የሚደረግ የስርቆት መረብ። በዚህ ጉዳይ ከጀማሪዎች እስከ ታዋቂ የእርዳታ ኮንተንት የሚሰሩ ሰዎች ስማቸው ተነስቷል። አንዳንዶች በማስረጃ ስማቸውን አጥርተዋል። የአንዳንዶቹ እስካሁን አልታወቀም። በጣም የሚያሳዝን ነገር ነው የተደረገ ያለው። እነዚህ ሁለቱ ዛሬ የምንነጋገርባቸው ጉዳዮች ናቸው። ሰላም እንዴት ቆያችሁ? ውድ ቻናሌ ቤተሰቦች ባለፈው እንግዲህ 15000 ብር የሚያሸልም አንድ ቪዲዮ ሰርቼላችሁ ነበር። እድለኛው ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 879 ሰዎች ተሳትፈዋል። ፒክ አ ዊነር ብርቱካን ዋለልኝ የ15000 ብር ተሸላሚ ሆነሻል። እንኳን ደስ አለሽ። በኢንስታግራም አናግሪኝ 15000 ብርሽን መውሰድ ትችላለሽ። ሌላም 7500 ብር የሚያሸልም ቪዲዮ ፖስት አድርጌያለሁ ትላንትና። እዛ ቪዲዮ ላይ ገብታችሁ ኮሜንት ማድረግ ትችላላችሁ። ነገር ግን ማወቅ ያለባችሁ ቪዲዮን እስከ መጨረሻ ማየት አለማየታችሁን አይቼ ነው ማለት ነው ሽልማቱን የምሰጣችሁ። ስለዚህ ተጠንቀቁ። እድለኛ ሆናችሁ ቪዲዮን እስከ መጨረሻ ባለማየታችሁ ብቻ ገንዘቡን ልታጡ ስለምትችሉ ቪዲዮን እስከ መጨረሻ ማየት እንዳረሱ። ለማንኛውም በመጀመሪያ ሁላችሁንም እንኳን ለመስቀል በዓል በሰላም አደረሳችሁ ማለት ፈልጋለሁ። ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ከነዚህ ውስጥ ዛሬ የምንነጋገርባቸው ሁለት ጉዳዮች፣ አንደኛ የአርቲስት ገነት ንጋቱ ልጅ መውለድ ነው። ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል ይሄ ጉዳይ። በተጨማሪም ደግሞ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የነበረው ጉዳይ በእርዳታ ስም ከውጭ ሀገር የሚላክላቸውን ገንዘብ ላልተፈለገ ዓላማ የሚያውሉ ሰዎች፣ ለራሳቸው የግል ዓላማ የሚያውሉ ሰዎች፣ አንዳንዶች ደግሞ 100,000 ብር ከተላከላቸው በፐርሰንት 40%ቱን ወይም 60%ቱን ለራሳቸው ወስደው የቀረውን ደግሞ ገንዘቡ ለተላከለት ሰው የሚያደርሱ፣ ግማሹ ለራሳቸው ቆርጠው የሚያስቀሩ፣ ከነሱ የተረፈውን ትራፊ ገንዘቡን ለተላከለት ዓላማ የሚያወሉ አጭበርባሪዎች እንዳሉ ሰሞኑ ሶሻል ሚዲያ ላይ እየተወራ ነበረ። በዚህ ጉዳይ ከጀማሪዎች እስከ ታዋቂዎች ስማቸው ተነስቷል። እስከ ማስተር አብነት ስማቸው ተነስቷል። ማስተር አብነት መጥቶ ለዚህ ጉዳይ መልስ ሰጥቷል። ያ ነገር ተቀባይነት አግኝቷል ወይስ አላገኘም የሚለውን እናወራለን። ይሄ ጉዳይ በአጠቃላይ ለምንድነው መነጋገሪያ ሆነው የሚለውን እናያለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ይሄንን ቪዲዮ ደግሞ ላይክ አድርጉ። ዛሬ ለዚህ ቪዲዮ ቢያንስ 7000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ወደ መጀመሪያው ጉዳይ ስንገባ እንግዲህ ሶሻል ሚዲያ ላይ የእርዳታ ኮንተንት የሚሰሩ በጣም ብዙ ሰዎች አሉ። የተቸገሩ ሰዎችን የሚረዱ፣ ከሰዎች ገንዘብ አሰባስበው ለታመሙ ለተቸገሩ ሰዎች የሚሰጡ፣ ከራሳቸው ኪስ አውጥተው ደግሞ ለተቸገሩ ሰዎች የሚሰጡ የእርዳታና በጎ ስራ ኮንተንት የሚሰሩ ሰዎች አሉ። እነዚህ ሰዎች አብዛኛውን ጊዜ በድርጅት ተዋቅረው ሳይሆን በግላቸው ነው የሚንቀሳቀሱት። ለማንኛውም ይሄ ጉዳይ በአጠቃላይ ሰሞኑን ለምን ተነሳ የሚለውን ስናወራ ሚኪያስ ጥጋቡ ወይም ፊት አውራሪ የሚባል ቲክቶከር ሰሞኑን አንድ ማስታወቂያ ሰርቶ ነበረ። በዛ ማስታወቂያ እንደተጠቀሰው እንግዲህ 70 ኢትዮጵያውያንን እፈልጋለሁ በአረብ ሀገር ማለትም በዱባይ በሹፍርና እንድሰሩ በሚል ማስታወቂያ ተሰራ። ከዛ ማስታወቂያ በኋላ እንግዲህ አንዲት ሴት ናት ይሄን ሁሉ ነገር ያቀናበረችው። የብዙ ሰዎችን ገንዘብ ወስዳ ጠፍታለች። የእነዚህንም ሰዎች ገንዘብ ይዛ ወደ አውሮፓ ተሰዳለች ሄዳለች የሚል ነገር ወጣ ማለት ነው። ከዛ በኋላ ከሱ ጋርም የነበረው ክርክር ምናምን ሁሉም ነገር ነው ይህን ነገር እንዲነሳ ያደረገው። በመጀመሪያ እስቲ ሚኪያስ ጥጋቡ ከሚባለው ቲክቶከር ጋር ተያይዞ የተፈጠረው ነገር ላሳያችሁ። እዚህ በፎቶ ላይ የምትመለከቷት ወጣት ማህሌት አረብ ሸዋ ዘለቀ ትባላለች። የምትኖረው በዩናይትድ አረብ ኤሚሬት ነበረ። ማሂ የውበት ሳሎን የሚባል ሳሎን ነበራት። እናም አሁን ላይ ከቀናት በፊት ከአዲስ ዓመት በኋላ ከዱባይ ወደ አውሮፓ ከነ ልጆቿ ገብታለች። የህዝብን በሚሊዮኖች የህዝብን ብር በልታ በተለያየ ኬዝ አንዴ ካናዳ ልካቸዋለሁ፣ አንዴ አሜሪካ ልካቸዋለሁ፣ አንዴ ከኢትዮጵያ ዱባይ አመጣቸዋለሁ፣ በጣም ብዙ ነገር እያለች የህዝብ ብር በልታ የጠፋች ሌባ ናት። እና ያለችበትን የምታውቁ ካላችሁ ተባበሩን። አውሮፓ መግባቷን ብቻ ነው፣ የት አውሮፓ እንደሆነ አይታወቅም፣ አውሮፓ መግባቷን ብቻ ነው የኢማራት ፖሊስ የሰጠን ኢንፎርሜሽን። ስለዚህ ተጠንቀቁ ከዚች ሌባ። ለዚህ ግለሰብ ማስታወቂያ የሰራው ሚኪያስ ጥጋቡ ነው። ሚኪያስ ጥጋቡ በተለያዩ እርዳታ ኮንተንቶችና ራሱን በሚሰራቸው አንዳንድ አዝናኝ ቪዲዮዎች የሚታወቅ ግለሰብ ነው። አረብ ሀገር ሄጄ በሹፍርና ስራ ሰራለሁ ብለው ያሰቡ ወጣቶች ገንዘባቸው ተበልቷል ማለት ነው። ስለዚህ
እሱም ለጉዳዩ መጥቶ መልስ ሰጥቷል። እኔ አላወኩም፣ እኔንም አጭበርብራኛለች ልክ እንደናንተ። እኔ በየዋህነት ነው ይሄን ነገር ያደረኩት፣ ለናንተ ብቻ ሳይሆን ማስታወቂያውን የሰራሁት አጠገቤ ያሉ ጓደኞች ዘመዶችም እንዲሄዱ ብዬ ለነሱም ነግሬ የነሱም ገንዘብ ተበልቷል በሚል እንግዲህ ተናግሮ ነበረ። በአካውንቴ የገባ 5 ሳንቲም የለም። በየዋህነት ነው እዚህ ውስጥም የገባሁት። እግዚአብሔር ሁሉንም ይፍረድ፣ ህግም ይፍረድ። ከዚህ ነገር በኋላ እንግዲህ እሱ ራሱ መጥቶ የኢትዮጵያን ህዝብ በአጠቃላይ ይቅርታ ጠይቋል። ገንዘብ የተበሉ ሰዎችንም ይቅርታ በመጠየቅ አልፎም ደግሞ ገንዘባችሁን እኔ እንደምንም ብዬ እመልሳለሁ ከራሴ እና አንዳንድ ሰዎችን አስተባብሬ የሚል ሐሳብ አነሳ ማለት ነው። ይሄ ሐሳብ መጀመሪያ እንዴት መጣ የሚለውን ነግራችኋለሁ። ከዛ በኋላ ደግሞ አይ ገንዘባችሁን መመለስ አልችልም እኔ በአሁኑ ሰዓት በህግ ሁሉንም ነገር እንጨርሳለን የሚል ሐሳብ ላይ ደረሰ። እነዚህ ሁለት ሐሳቦች ለምን እንደመጡ ላሳያችሁ። የመጀመሪያው ገንዘባችሁን እመልሳለሁ ያለበትን ቪዲዮ ላሳያችሁ። ሚኪ እንግዲህ ጥፋቱን አምኖ ይቅርታ ጠይቆ ህዝቡን እከፍላለሁም ብሏል። እኛ ጓደኞቹን ደግሞ እንድናግዘውም ጠይቋል። ሚኪዬ ፎርዋርድ አድርጌልካለሁ። 1-3 ሰዎች ሊያግዙ እንደሚፈልጉ ቮይስ አድርገውልኝ ፎርዋርድ አድርጌልካለሁ። ስለዚህ እኛ ጓደኞቹ እህት ወንድሞቹ እናግዘውና ይከፍላል። እሱም እንደሚከፍል ቃል ገብቷል። ስለዚህ የሚጠበቀው ከእናንተ 40ችሁ አንቺ ኃላፊነቱን ውሰጂና ቁጥሬ ስላለሽ ቴሌግራም ዩዘር ኔሜ ስላለሽ ግሩፓችሁ ላይ አስገብኝና የእያንዳንዳችሁን ደረሰኝ አይቼ እያንዳንዳችሁ አካውንት ነምበር ልካችሁን ወደ ሚኪ እየላኩኝ ወደ እኛም ደግሞ ግሩፕ ከፍተን እናግዘዋለን ወንድማችንን። ሰው ሆኖ የማይሳሳት የለም። ተሳሳተ፣ ለስህተቱ ደግሞ ይሄ ዋጋ ሊከፍል ነው። ስህተቱን አምኖ ይቅርታ ጠይቋል። ስለዚህ ጉዳዩ በዚህ ተዘግቷል ማለት ነው። ሴትዮዋ ደግሞ በህግ ትጠየቃለች። ከዚህ ነገር በኋላ አንዳንድ ሰዎች ለምን እነዚህ ሰዎች ገንዘባቸውን መልሰ አፋቸውን መዝጋት ፈለግ ምናምን የሚል አስተያየት አነሱ። እሱም በራሱ ምክንያት ሊሆን ይችላል። እኔ በምጠየቅበት ቦታ እጠይቃለሁ፣ ገንዘባችሁን ለአሁኑ መመለስ አልችልም፣ ይሄ ጉዳይ ካለቀ በኋላ የእሷም ጉዳይ በህግ ከተያዘ በኋላ እመልሳለሁ የሚል ነገር ተናገረ ማለት ነው። ምንም አይነት ክፍያ እኔ ለማንም አልከፍልም። ምንም አይነት መልመጥመጥ አልለም። ምንም መጠመጥ በቃ መሆን ያለባት ነገር ትሆናለች እንጂ ምንም አይነት ብር ለማንም ሰው አልከፍልም። በራሴ አካውንት የገባ ነገር የለም። ማስታወቂያ መስሎኝ ሰራው። ከማንም አልፌ ወንድሜን እንኳን ይረዳል፣ አብሮ አደጎቼን ሊጠቅማል፣ ለወገኔ ጥሩ ነው ብዬ ኃላፊነት የሰራው ማስታወቂያ ሰራው። ያ ኃላፊነት የጎደለው ማስታወቂያ ላይ እጠየቃለሁ። በሚያስፈልገው ሁሉ እጠየቃለሁ። ምንም እንዲህ ብዬ የምከፍለው ነገር የለም። እንደው ጉዳዩ ከተቋጨ በኋላ ይሄ ጉዳይ ካለቀ በኋላ መረዳዳትም መክፈልም ካለብን የዛ ጊዜ በቃ ጉዳዩ እንትን ካለ በኋላ እንጂ። ስለዚህ በዚህ ጉዳይ ሶሻል ሚዲያ ላይ ያሉ ሰዎች ሁለት ሀሳብ ሲሰጡ ነበረ። በአንድ በኩል ያሉ ሰዎች አንተን አምኖ ነው እነዚህ ሰዎች የመጡት፣ ያቺን ሴትዮ ጭራሽ አያውቋትም። አዎ ማስታወቂያ ነው፣ ነገር ግን ሰዎች ለዛች ሴት ብሎ ሳይሆን እዚህ ነገር ውስጥ የገቡት አንተን አምነው አንተን ስለሚያውቁ ነው። ስለዚህ ገንዘባቸውን መመለስ አለብህ የሚሉ ሰዎች አሉ። በሌላ በኩል ደግሞ እንኳንም አልመለስክ፣ ምክንያቱም ከዚህም በፊት ኢትዮጵያ ውስጥ ማስታወቂያ የሚሰሩ ሰዎች ምንም አይነት ገንዘብ መልሰው አያውቁም፣ አንተ ለምን ትመልሳለህ? ከዚህ በፊት ኢትዮጵያ ውስጥ ከቲክቶከር እስከ አርቲስት የተለያዩ ማስታወቂያዎችን ሰርተው እነዛ ሰዎች አንድም ቀን ተጠይቀው አያውቁም። አንተ የምትጠየቅበትና ገንዘባቸውን የምትመልስበት ምክንያት ምንድን ነው የሚል ነገር አንስተዋል። እናንተስ በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? ኤኒዌይ ከዚህ ጉዳይ ጋር ተያይዞ የእርዳታውን ኮንተንት እንዲነሳ ያደረገው ነገር ምንድን ነው መሰላችሁ? እስካሁን አንተ ቲክታክ ላይ ስትሰራ የተለያዩ ንብረቶችን አፍርተሃል፣ መኪኖችን፣ ቤቶችን ምናምን የሚሉ ሰዎች አሉ። በእርግጥ እሱ የተናገረው 2 መኪና እንዳለው ነው መሰለኝ። ብቻ እነዚህ ንብረቶች እንዴት ልታፈራ ቻልክ የሚል ነገር እንደ ጥያቄ መምጣት ጀመረ ማለት ነው። እሱም ለዚህ ነገር የመለሰውን መልስ እስቲ ሰምተን እንመለስ። ሁሉም ቲክቶከር እኔ በዋነት ያለኝ አልኩ እንጂ እኔ ካለኝ በላይ ነው ሁሉም ቲክቶከር ያላቸው። ሶሻል ኢንፍሉዌንሰር ስትሆኑ በቃ ሁሉ ነገር አልጋ ባልጋ ነው። ይህ ግልጽ እኮ ነው። ሁሉም ነገር የምትነኩት የምትይዙት ሁሉ ገንዘብ ነው። እንዴት ቢግ ዲል ሆኖ ሚኪሻ ላይ እንደዚህ ታሪክ እንደሆነ አላውቅም። በእርግጥ አሁን እንደዚህ ልትሉ የምትችሉት አሁን ሶሻል ሚዲያው ኢትዮጵያ ላይ ብዙም ሰው አልገባውም። በዛ ነው በቃ ሰው ግራ ገብቶት። በአጭሩ ሀብት ላፈራ የቻልኩት ቲክቶክ ላይ በምሰራው ገንዘብ ነው እንጂ ከእርዳታ ጋር የሚነካካ ነገር የለውም ይሄ ነገር በማለት መልስ ሰጥቷል። ይሄ ጉዳይ ግን ይበልጥ እየተቀጣጠለ ነው የሄደው። የፍራኦል ኢቴቻ ስም የምታውቁት ከሆነ ፍራኦል ኢቴቻ
ከሚኪያስ ጋር በተለያዩ ጊዜዎች እርዳታ ውስጥ ይገባ ታይቷል። ለሱ ገንዘብ ይልካል ለሚኪ ደግሞ ኢትዮጵያ ውስጥ ላሉ ለተቸገሩ ሰዎች ገንዘብ ይሰጣል ምናምን እንደዚህ አይነት ኮንተንቶችን ከዚህ በፊት አይተናል። ስለዚህ የፍራኦል ኢቲቻ ስም እዚህ ውስጥ መምጣት ጀመረ ማለት ነው። እና ፍራኦል ኢቲቻን ማታውቁ ሰዎች ካላችሁ በጣም ብዙ ሚዲያዎች ላይ ቀርቧል። አሜሪካ ሀገር ሆኖ ኢትዮጵያ ውስጥ ለተቸገሩ ሰዎች እንግዲህ ገንዘብ በመላክ ነው የሚታወቀው ይህ ግለሰብ። ፍራኦል ኢቲቻ ይባላል። ፍራኦል የተባለ ልበቀና ሰው ሀብታም ነው። ሀብታም ማለት የገንዘብ ሳይሆን የልብ ሀብታም። ፍራኦል በጣም ብዙ መልካም ብዙ በጎ ስራዎች እንደሚሰራ ሰማ ነበር። ያለ ማድረግ ደግሞ ሀብት ያስፈልጋል፣ ልብም ያስፈልጋል። በጣም ደግ ሰው ነው። ከልጅነቱ ጀምሮ ከትምህርት ቤት ጀምሮ ሰው መርዳት ይወዳል። ገንዘብ ብቻውን ሀብት ሊሆን አይችልም። ሀብት ሊያስደስት የሚችለው ለሌሎች ማካፈል፣ ለሌሎች መቆረስ ስትችል። ጀፍሮ ትራክ ድራይቪንግ ስኩል ማመስገን እፈልጋለሁ። ውጭ ሀገር አሜሪካን ያለው እሱን ስፖንሰር ያደረገኝ ሰክሰስፉል ነኝ ብዬ አስባለሁ። ኑሮ በአሜሪካን ነው። ፍራኦል ይሰኛል። ሰዎችን በማገዝ ይታወቃል። ፍራኦል የ200,000 ብር ስጦታ በክቶላል። ሶልዬ ፍራኦልን አመስግን ነው። ፍራኦል በጣም እግዚአብሔር ያክብርልን። ዞር ብዬ ወገኖቼን የማየት ህልም ነበረኝና ያንን ህልሜን ደግሞ እያሳካው ነው። በዚህ ምክንያት እንግዲህ የፍራኦል ስም መነሳት ጀመረ። እሱም ደግሞ ኢትዮጵያ ውስጥ ላሉ ኮንተንት ክሬተሮች ማለትም ቲክታክ ላይ የእርዳታ ኮንተንት ለሚሰሩ ሰዎች የላከላቸውን ገንዘብ በጣም ረጅም የሆነ ባንክ ስቴትመንት ፖስት አደረገ ማለት ነው። ይሄ የምታዩት እንግዲህ የፍራኦል ኦፊሻል የፌስቡክ ፔጁ ነው። እዚህ ፔጅ ላይ እንደምታዩት በጣም ብዙ ፔጅ ያለው ባንክ ስቴትመንት ፖስት አድርጋ እዚህ ባንክ ስቴትመንት ውስጥ ኢትዮጵያ ውስጥ ላሉ ኮንቴንት ክሬተሮች በተለያየ ጊዜ ገንዘብ እንደላከ ነው የሚያሳየው። ከዚህ በታች የለጠፍኩት አጠቃላይ 10,118,401 ያለ ቪዲዮ በቲክቶክ ላይቭ ላይ የለገስኩት ነው። ግን ማሳየቱ ባይጠቅምም እኔ ምን ስላጠፋሁኝ ነው የምሰደበው? እንደ ወንጀለኛ የምቆጠረው? ከተቸገሩ ጋር መቆሜ ነው? እስቲ አይታችሁ ፍረዱ። ይሄ ትንሹ ነው፣ ብዙ አለኝ። በማስረጃ የለገስኩት ያካፈልኩትም ከራሴው ከሰራሁት ነው እንጂ ከማንም ሰብስቤ አይደለም የሚል ነገር ተናግሯል። እንግዲህ እንዳያችሁት ይሄ ገንዘብ በአጠቃላይ እኔ ያለ ቪዲዮ በቲክቶክ ላይቭ ለሰዎች የለገስኩት ገንዘብ ነው የሚለው ወደ 10 ሚሊዮን ብር አካባቢ ነው። በጣም የሚገርም ነው። ከዚህም በኋላ እንግዲህ አንድ እሱ የተናገረው ነገር ሌሎችንም እንዲነኩ አደረገ ማለት ነው። ስለዚህ ጉዳይ ቲክታክ ላይቭ ላይ ተጠርቶ ሲጠየቅ ስማቸውን ጠቅሶ እንግዲህ እሱ ብር የላከላቸውን ቲክታከሮች እነ ማስተር አብነት፣ እነ ሚኪያስ እና ፍቅሩ አብጤ የሚባልም በፊልም ከዚህ በፊት የምናውቀው ልጅ አለ እና ሌሎችንም ብቻ ስማቸው ተጠቅሶ እኔ ከዚህ ገንዘብ መላኬን ነው ማቀው፣ ነገር ግን አንዳንዶች የተላከላቸውን ገንዘብ ሙሉ በሙሉ ለተቸገረው ሰው ወይም ገንዘቡን ለተላከለት ሰው አይልኩም የሚል ነገር በመናገሩ ምክንያት እነ ማስተር አብነትን ጨምሮ ስማቸው መነሳት ጀመረ ማለት ነው። ከዚህም በኋላ እንግዲህ አንዳንዶች መተው መልስ መስጠት ጀመሩ። ከነዚህ ውስጥ ማስተር አብነት እንግዲህ ይጠቀሳል። ማስተር አብነት ከበደ ስለተፈጠረው ጉዳይ እንደዚህ ብሎ መልስ ሰጥቷል። ስልክ ደወልኩለትና ወንድሜ ፍራኦል አንድ እህቴ በጣም ታማለች፣ እርዳታ ያስፈልጋታል፣ እባክህን እርዳት ብዬ ጠይቀዋለሁ። ምንም ሁለተኛና ሶስተኛ ሐሳብ አላወራም። 300,000 ብር ይሰጣታለሁ ብሎ ቃል ገባ። ቃል በገባው መሰረት ፍራኦል 300,000 ብሩን ልኮ ለዚች ይሂታችን ገንዘቡን በካሽ 300,000 ብር አድርሼ እግዚአብሔር ይስጠው ይሂታችን ታክማ ድና መታ አሁን አለች። ሁለተኛ ቪዲዮ ወንድማችን ፍራኦል ይህንን ቦረና በነበረው ድጋፍ ላይ ለወገኖቹ በእኔ አማካይነት ብቻ ሳይሆን በብዙ ሰዎች አማካይነት ድጋፍ አድርጓል። አሁን ያሳየዋችሁ ቪዲዮ ወንድሜ ፍራኦል በእኔ አማካይነት ቦረና ለተቸገሩ ሰዎች አድርስልኝ ብሎ 1 መኪና ውሃ፣ 1 መኪና ዱቄት ልኮ አደራውን አድርሼለታለሁ። ቪዲዮ ራሱ ጋር ደርሶ እሱ ላይም ፖስት አድርጓል፣ እኔ ጋም ፖስት ተደርጓል። እያንዳንዱን ነገር ገብታችሁ ቼክ ማድረግ ትችላላችሁ፣ ማጣራት ትችላላችሁ። ያለ እውነት ይሄ ነው። አንዳንድ ግን ተቆርጦ የሚወጡ ቪዲዮዎችን ለማየት የሞከርኩት ፍራኦል ማስተር አብነት ጋር የላከውን ገንዘብ
አደራውን አላደረሰም የሚሉ ቪዲዮዎችና ፌስቡክ ላይ የሚጻፉ ጽሁፎች ናቸው። እኔና ፍራኦል በዚህ ልክ የምንተማመን በዚህ ልክ ግልጽኝነት በመላው ሁኔታ ለተቸገሩ ወገኖች የምንደርስ አንድም የተቀላቀለ የተበረዘ ክፉ ነገር ሳይኖር በንጹህ እጃችን አገልግለናል ለብዙዎች። ቦረና ላይ በነበረው ድርቅ ጊዜ ፍራኦል በእኔ አማካይነት ብቻ አይደለም እርዳታ ይሰራው፣ ብዙ ሰዎች አማካይነት ቤቱን ከፍቶ እያስተባበረ ለወገኖቹ ደርሷል። በዚህ አጋጣሚ ላመሰግነው እወዳለሁ እውነት ለመናገር። ከዚህ ባሻገር ግን ሶሻል ሚዲያ ላይ የሚነሱ አሉባልታ የሆኑ ወሬዎች፣ ትክክል ያልሆኑ መረጃ ያልተያዙ ከባለቤቱ ያልተሰሙ ምንድነው እውነቱ ተብሎ ሳይጣራ ሚዲያ ላይ የሚነሱ የሚናፈሱ ወሬዎች በአጠቃላይ ውሸትና ውሸት ናቸው። ከዚህ ነገር በኋላ እንግዲህ ፍራኦል ኢቴቻ ራሱ ፌስቡክ አካውንቱ ላይ ከማስተር አብነት ጋር የሰራነውን በማስረጃ ተማምነን ጨርሰናል። አብነት በጨዋነት በታማኝነት ሁሉንም እርዳታዎች በትክክል ለትክክለኛው ተረጂ አድርሷል። በተለይ ቦረና ላይ ብዙ ሰርተናል፣ ቀጥል፣ አሁንም አብሬ ነኝ፣ በርታ የሚል ነገር ፖስት አድርጓል። ስለዚህ አብነት በዚህ መንገድ ስሙን አጥርቷል ማለት ነው። ሌሎችም ማስረጃዎቻቸውን ይዞ ይመጣሉ ብለን እናስባለን። በአጭሩ እኔ ማለት ፈልገው ነገር ምንድነው መሰላችሁ፣ በተለይ ኤጀንሲ ውጭ ሀገር እልካሉ የሚሉ ድርጅቶች ጋር ተያይዞ የሚነሳው ነገር በጣም አሳሳቢ፣ በጣም አሳዛኝ ነው። የተለያዩ ሰዎች ገጠር መሬቶቻቸውን ከብቶቻቸውን ሽጠው ልጆቻቸውን ውጭ ሀገር ለመላክ ብዙ ስቴፕ ይሄዳሉና ኤጀንሲዎች እንደ አጠቃላይ ስማቸው እንዲጠፋ ነው የተደረገው። ምክንያቱም በሐቀኝነት የሚሰሩ ድርጅቶችም ሊኖሩ ይችላሉ። የነሱም ስም በአጠቃላይ የጠፋው ኤጀንሲ የሚለው ነገር በአጠቃላይ እንደ አጭበርባሪ የሚቆጠርበት ጊዜ ላይ ነው አሁን ያለነው እና ብቻ በጣም ያሳዝናል። ለእንደነዚህ አይነት ድርጅቶች ማስታወቂያ የሚሰሩ ሰዎችም ከዚህ በኋላ በጣም መጠንቀቅ አለባቸው ብዬ ነው የማስበው። ከእርዳታ ጋር በተያያዘ እኔ ማለት ፈልገው እግዚአብሔር ነው የሚያየው። እንግዲህ ከላይ ሆኖ እግዚአብሔር ያያል፣ ልብህን ያያል። መጀመሪያ ልብህ እውነትም ለተቸገሩ ሰዎች ነው መርዳት የፈለግከው ወይስ አላማ ሌላ ነው የሚለውን እግዚአብሔር ያያል። ከዛ ቀጥሎ ደግሞ ህዝቡም እንግዲህ በተለያዩ ጊዜዎች በማስረጃ አንዳንድ ነገሮችን ሊይዝ ይችላል፣ ሊያይ ይችላል እና እኔ የምለው ነገር እንደዚህ አይነት ነገር ላይ እግዚአብሔር ነው ፈራጅ ብዬ ነው የማስበው። ነገር ግን የህዝብን ገንዘብ ሰብስቦ የበላ ሰው፣ ለተቸገረ ሰው የተሰጠን ገንዘብ ለራሱ ቆርጦ አስቀርቶ የወሰደ ሰው መቼም ቢሆን አያርፍም፣ እረፍት አያገኝም። ይህንን 100% እርግጠኛ ሆኜ ነግራችኋለሁ። ከዚህም በኋላ አንድ በአንድ ጉድ የሚወጣ ነው የሚሆነው። ብዙ ልጆች እንደዚህ የሚያደርጉ ልጆች እንዳሉ አውቃለሁ። ስለዚህ መቼም ይሄ ገንዘብ አይጠቅማችሁ። አንደኛ ትታሰራላችሁ። ኢትዮጵያ ውስጥ እንግዲህ ሶሻል ሚዲያ ላይ የተለያዩ ነገሮች የሚያደርጉ ሰዎች ሲታሰሩ እያየን ነው። አንደኛ ትታሰራላችሁ፣ ሁለተኛ ደግሞ ይሄ ገንዘብ አይጠቅማችሁ። ስለዚህ ለድሃ የተሰጠን ገንዘብ እውነትም መጀመሪያ ሲጀመር ጸጋው ካላችሁ ብቻ እንደዚህ አይነት ነገር ስሩ። ለሰዎች መድረስ የምትፈልጉ ከሆነ ብቻ ሰዎችን መርዳት ውስጣችሁ ላይ ያለ ሸክም ከሆነ ብቻ ያን ነገር ፊል ካረጋችሁት ብቻ ስሩ እንጂ ለኮንተንት ብላችሁ አትስሩ መጀመሪያ። ከዛ ቀጥሎ ደግሞ የድሃን ገንዘብ የምትበሉ ሰዎች እግዚአብሔር ይፈርዳል፣ ተጠንቀቁ። ወደ ቀጣዩና ደስ ወደሚለው ጉዳይ ስንገባ እንግዲህ አርቲስት ገነት ንጋቱ ከጥቂት ጊዜያት በፊት አንድ ፎቶ ላይ እርጉዝ መሆኗ እንደምታውቁት እንግዲህ አርቲስት ገነት ንጋቱና ሙሉጌታ ከዓመታት በኋላ ድጋሚ አንድ ላይ ተሞሽረው ተጋብተዋል። በልጆቻቸው ሚዜነት እንግዲህ ድጋሚ ተሞሽረው የተጋቡት አርቲስት ገነት ንጋቱና ሙሉጌታ በጣም ደስ የሚል ፕሮግራም ነበረ። እዛ ፕሮግራም ላይ በጣም ብዙ አስተያየቶች ሲሰጡ ነበር። ሰው በጣም ነው ደስ ያለው። አንደኛ ኢትዮጵያ ውስጥ እንግዲህ በፍቺ ትዳራቸውን ያበቁ ሰዎች አንዳንዴ ተመልሰው እንደ ጓደኛ፣ እንደ ወንድም፣ እንደ እህት ሲሆኑ እናያለን እና ብዙ ሰዎች ለምንድነው ተመልሰው የማይጋቡት የሚል ጥያቄ ይጠይቃሉ። የገነት ንጋቱንም ጉዳይ በሚመለከት በጣም ብዙ ሰዎች እንደዚህ የምትዋደዱ ከሆነ እንደዚህ የምትከባበሩ ከሆነ ለምንድነው ድጋሚ ማትጋቡት የሚል ሀሳብ እየሰጠ ነበረ እና በመጨረሻም ያ ሀሳብ እውን ሆኖ ድጋሚ በምታዩት መልኩ ተጋብተው ነበረ ማለት ነው። በጣም ደስ የሚል ፕሮግራም ነበረ። የኢትዮጵያ ሕዝብ በአጠቃላይ በጣም ደስ ብሎት ነበረ። ይህንን ፕሮግራም የሚከታተል ሰው ሁሉ ደስተኛ ነበረ ባጭሩ። ከዚህ ሁሉ በኋላ እንግዲህ ትላንትና በኢንስታግራም ገጹ አንድ ነገር ፖስት አድርጋለች። አርቲስት ገነት ንጋቱ ኦፊሻል ገነት ንጋቱ የሚለው ይሄ ትክክለኛ የኢንስታግራም ገጿ ነው። እዚህ ገጿ ላይ እንግዲህ እንደምታዩት ይህንን ፎቶ ፖስት አደረገችው ማለት ነው። በእጇ የህፃን ልጅ እጅ ይዛ
ፖስት አደረገች። እግዚአብሔር ይመስገን የሚል ነገር ጽፋ አክቹአሊ ከዚህ ፎቶ በፊት አንድ ፎቶ ተለቆ በጣም ብዙ ሰዎች አስተያየት እየሰጡበት ነበረ። እርጉዝ መሆንሽ ያስታውቃል በሚል ማለት ነው ይሄንንም ፎቶ ጨምሮ። ከዛ እንግዲህ በጣም ብዙ ሰዎች ኮሜንት መስጠት ጀመሩ። አንዳንዱ ግራ ተጋባ። ምክንያቱም ኦፊሻሊ ራሳቸው በቪዲዮ መጥተው ስለዚህ ነገር አልተናገሩም እና ግራ የተጋቡ ሰዎች ነበሩ። በአጭሩ ልጅ ወልዳለች። እንደምታዩት በራሷ ኢንስታግራም ገጽ ላይ ነው ፖስት ያደረገችው እና በጣም ደስ የሚል ነገር ነው። ትዳራችሁን ፈጣሪ ይጠብቅላችሁ። በልጅ የባረካችሁ አምላክ ደግሞ ይመስገን፣ ምስጋናውን ይውሰድ። እናንተም እንኳን ደስ አላችሁ። በጣም ደስ የሚል ነገር ነው። በጣም እኔ የደነገጥኩት ኤክስፔክትም አላረኩም ነበረ። ብቻ በጣም ደስ የሚል ነገር ነው። እናንተም ኮሜንት ላይ ሐሳባችሁንና ምኞታችሁን ግለጹላት። በጣም ደስ ይላል። ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበረ። በመጨረሻም አንድ መልእክት አለኝ። ዳሎል አካዳሚ ላይ 8ኛ ዙር የኮንቴንት ክሪኤሽን ስልጠና ምዝገባ ሊጠናቀቅ ነው። በአካልም በኦንላይን መማር ትችላላችሁ። ዩቲዩብ፣ ቲክታክ እንዴት ነው የሚሰራው? ከዩቲዩብ ከቲክታክ ገንዘብ እንዴት ነው የሚገኘው? እንዴት ነው መስራት ያለብን? ቪው ለማግኘት ምን ማድረግ አለብን? ቪዲዮ እንዴት እንስራ? እንዴት ኤዲት እናድርግ? ምናምን የሚሉ ነገሮች በስልጠናው ይካተታሉ። 1 ወር ነው የሚፈጀው። አጠቃላይ ክፍያው 5500 ብር ብቻ ነው። 5500 ብር ብቻ ተከፍላችሁ በኦንላይንም በአካልም መማር ትችላላችሁ፣ ትጠቀሙበታላችሁ። ስለዚህ በ0924 84 55 89 ወይም በ0924 95 18 89 እንዲሁም ደግሞ www.dalolacademy.com በማለት ገብታችሁ መመዝገብና መሰልጠን ትችላላችሁ። ዛሬ እንግዲህ የዳሎል አካዳሚ ተማሪዎች ቶኪንግ ሄድ ቪዲዮ አሰራር ሊለማመዱ ነው። ቶኪንግ ሄድ ቪዲዮ ማለት እንግዲህ የትኛውንም አይነት ቪዲዮ ኢንተርቪው ሊሆን ይችላል፣ ሪያክሽን ቪዲዮ፣ አስተማሪ ቪዲዮዎችን ብቻ አንድ ሰው ቁጭ ብሎ ቤት ውስጥም ይሁን ስቱዲዮ ለመቅረጽ በሚፈልግበት ሰዓት አንድ ሰው ቁጭ ብሎ ያለ ብዙ እንቅስቃሴ በሚቀርጽበት ሰዓት እንዴት ነው የሚቀርጸው የሚለውን ነው ማለት ነው የምንለማመደው። ተማሪዎቻችን እንግዲህ በሰልፍ ተቀምጠዋል። እንደዚህ ያደረግንበት ምክንያት አንድ ላይ ሁሉም ከገቡ ስለሚፈሩ ነው። በየተራ እየገቡ ነው የሚለማመዱት። ስለዚህ እኔ ራሴ ሴታፑን ሰርቼ እንዴት እንደሚቀርጹ አሳያቸዋለሁ። ከዛ በኋላ እነሱ የተለማመዱትን ነገር ይቀርጻሉ ማለት ነው። አሁን ወደ ልምምዱ እንገባለን። አሁን መጀመር ስላለ የዳሎል ኢንተርቴንመንት ባለቤት የሆነው ኑቲን ወይም ዶክተር ጢሞቴዎስን ዛሬ ለአንገብጋቢ ጉዳይ አገኘዋለሁ። ሰላም ጤና ይስጥልን፣ እንዴት ናችሁ? ተስፋለት ነኝ። የራሴን ቢዝነስ ለመጀመር ሳስብ ሱቅ ተከራይቶ የመጀመር አቅም አልነበረኝም። ነገር ግን ቦርሳ ነበረኝ፣ ያውም 12ኛ ክፍል የተማርኩበት ቦርሳ። ከማስተርቤሽን ሱስ እንዲሁም ደግሞ ከፖርኖግራፊ ቪዲዮ ራሳችን እንዴት ነው ማውጣት የምንችለው? እዚህ ጋር ካፑ ይኖረናል። ያው ካፑ እነዚህ ደግሞ ፓተርኑ ነው። ፓተርኑ ያው እንደተለመደው ቤዚክ ፓተርን ነው የምናወጣው። መርካቶ 4ኛ አካባቢ እንግዲህ ጥረት ህንፃ ላይ እንገኛለን። ስራ ቦታችን ይሄንን ይመስላል። እሺ፣ መጨረሻ ሲሰራ ይሄን ይመስላል። ምን ይመስላችኋል? አማዞን ላይ 200,000 ብር የሚሸጠውን ቀሚስ እኔ በ20 ሺህ ብር ብቻ ሰርቼ እንደማዘንጣችሁ ታውቃላችሁ። ቢዝነስን ከእናትና አባቷ ነበር የተማረችው። ይህን የተማረችውን ቢዝነስ ተግባራዊ ለማድረግ ነበር በ17 ዓመቷ ፌስ ፕሮዳክቶችን በየቤቱ እየሄደች መሸጥ የጀመረችው። ሰላም ውድ ተመልካቾቻችን፣ ዛሬ የምናሳያችሁ አዳዲስ የሀበሻ ልብሶች ነው በማይታመኑ ዋጋ። ስልካችሁን እና ኢንተርኔት ብቻ በመጠቀም የምትሰሯቸውን 4 የኦንላይን ስራዎች እነግራችኋለሁ። ሎው ኦፍ አትራክሽን የኒው ኤጅ እንቅስቃሴ የስኬት ምስጢር ወይስ አደገኛ ማጭበርበር በሚል ርዕስ ነው የሚሆነው። ዛሬ የምንሰራው ስቴክ ነው። ከዛ ከቀጠቀጥነው በኋላ ቁንዶ በርበሬ። በአዲስ ዓመት አዲስ ነገር ይዘንላችሁ ቀርበናል። ለተማሪዎች፣ ለሰራተኞች። ብዙ ደንበኞች ቤት ከመግዛታቸው በፊት ሊያውቋቸው የሚገባ 3 ነገሮች። በ6.5 ሚሊዮን ጠቅላላ ክፍያ ባለ 3 መኝታ ቅንጡ አፓርትመንት አዲስ አበባ ውስጥ መግዛት እንደሚችሉ ያውቃሉ? ማንነቴን እኔ እንጂ ሌላ ሰው ሊያይልኝ አልፈልግም።